ስለዚህ እኔ የሰጠውን አንገት ሐብል ለኤክስ ሰጣት ማለት ነው አይደለም ምንም ስለማልናገር አሁን ማርያምን ምንም አልልም ብለሽ የለ ዝም ብሎ ወደዛ ለቀቀ ሰላም ቤተሰቦቻችን እንዴት ናችሁ ዛሬ በአዲስ ፕራንክ ተመልሼ መጥቻለሁ አሁን እንግዲህ በምን ስራ ላይ ነው ያለችው ያው ፕራንካችንም የሚሆነው ጠርቻት ሐብል ለድሮ ፍቅረኛ ይሰጥቻታለሁ ብዬ እነግራታለሁ አሁን ስልክ ደውልላታለሁ እንግዲህ ደውዬላት ስትመጣ ሪአክሽኗን አብረን እናያለን ላይክ ኮሜንት እና ሰብስክራይብ ያደርጋችሁ አብራችሁን ቆዩ ልደውልላታለሁ እሺ ጋይስ መጣለች ያ መሐላ እዚሁ ለዚህ ሆነ ተደውልኛለህ እንዴ ባክሽ አይደለ ነፎነ ነው አሰራም ተነስተህ እንዴ ስራ አይ ደበረኝ ባክሽ ብዙም አየሩም ደስ አይልም ዛሬ ያመር ፀሐዩ በጣም ነው የመታኝ ተቆርሽ በፊት ምንድን ነበርሽ እንዴ ቀይ የቀይ ዳማ ነበር ካሁን ግን ጥቁርኛለሁ እሺ ስሚ አሁን የሆነ ነገር ልነግርሽ ነው የጠራሁሽ ምን ግን ምንም እንደማትኝ ቃል ግቢልኝ መጀመሪያ ማለት ምንም እንደማትኝ ይኸውልሽ ይሄን መስቀል ይዘሽ ቃል ግቢልኝ የምርንም ተራ ምንም ግን እግዚአብሔር አታስብ ገመን ማትኝ ነው ነው ቃል መገባለ እሺ በቃ ቃል ግቢልኝ ምንም እንደማትኝ የምርህን ነው እንደባ ምን አርገ ነው ምን አጥፍተ ነው በእግዚአብሔር ምን ማለት ነው በእግዚአብሔር ምንም አላጠፋም እንጂ ቃል ግቢልኝ ካሜራን ሰበርከው እንዴ እቺ እሺ ምንድነው ያረከው እሺ አሁን መጀመሪያ ቃል ግቢልኝ መስማት ከፈለሽ እንደነውሽ እንዴ አሁን ቃል አልገባለም ንገረኝ አልፈልግም በኋላ መስቆጣ ነገር ቃል ካልገባሽልኝ አላረጋም አባ በእናትህ በቃ ዝም ብለህ ለኮ ቃል ግቢልኝ እውነት ንገረኝ ተናደጅብኛለሽ ስለዚህ አልፈልግም ቃል ግቢልኝ መጀመሪያ ተነሽ እሄዳለሁ ተነግረኛለህ ወይስ ተነሽ ልሂድ እምብየው ቃል ግቢልኝ መጀመሪያ አባ የምር ያበሳጨኝ ነው ስለ ለሰለ ለኔ ቃል ግቢልኝ አሁን እንዴ ምንድነው የምትለኝ እሺ ማርያምን ምንም አይደለም በይ እንዴ ለምን ማርያምን ምንም አይደለም በይ አልፈልግም የሚያናገር ከሆነ እናገራለሁ ነገሩ እንዴ ማርያምን በይ አይደለም በግዳ ንገረኝ አለሽ በይ ንገረኝ በእናትህ እኮ ማርያምን በይ ወይ አቆብና ታታዝጋ እኮ እሺ እኮ እንዳላዝግሽ እኮ ነው ማርያምን ምንም አይደለም በይኝና ከዛ ነግርሻለሁ እሺ ምንም አይደለም ንገረኝ ማርያምን በይ ወይ በእናትህ እኮ በይ ማርያምን ንገረኝ በቃሽ ማርያምን ምን ማርያምን ንገረኝ ችግር ማርያምን ንገረኝ አይደለም ማርያምን ምን ማርያምን አልናገርም ንገረኝ አልናገርም ብለሻል እሺ እንዳትረሺ በኋላ እሺ ስሚ አግኝቻት ነበረ ማን ኤክስ ለምን ማለት መንገድ ላይ የተገናኘ ነው በርግጥ ግን ያው እሺ ደብሯት ከፍቷት ምናምን ነበር ያገኘኋት እሺ እና ያ ደግሞ የተፈጠረበት ምክንያት እንትን ነው የአንገት ሐብል ባሏ የሰጣት የአንገት ሐብል ጠፋባትና እሺ በጣም ተክዛ ነበር ያገኘኋት ማለት ከልቧ አዝና ነበር ያገኘኋት እሺ ከዛ በቃ ያለቀሰች ምናምን ሰዓት አላስቻለኝም ከዛ የኔን ሰጣት ምንም የለም እኔ ሰጠውን አንገት ሐብል ሰጣት ምን ችግር አለው ማለት እሷ ለሷም በጣም ኢምፖርታንት የሆነ ነገር ነው እና እሷ ደግሞ ጭራ ይሄን አንገት ሐብል አንገቷ ላይ ካጣው ጀስት በቃ የማይሆን ነገር ውስጥ ነው የሚገባው ህይወት ይበላሻል ምናምን ብላ ስለነገረች ስለዚህ እኔ ሰጠውን አንገት ሐብል ለኤክስ ሰጣት ማለት ነው ሲጀምር ለምን አገኘሃት እኔ መንገድ ላይ ነው ያገኘኋት ወደ ቤት ይኸውልሽ ስሚኝ መጀመሪያ ደግሞ ማርያም አልቆጣም ብለሽኛል እኔ አልተቆጣሁም እኮ ስሚኛ ታዲያ እሺ ስነግርሽ ስሚ ወደ ቤት እየሄድኩ ነበር ከዛ መንገድ ላይ አገኘኋት ማል መንገድ ላይ ቁጭ ብላ እንደዚህ የመኪና አስፋልት እንትኑ ላይ ቁጭ ብላ አገኘኋት እያለቀሰች ነው በዛ ላይ በቃ ውስጧ በጣም ተከፍቷል ከዛ ምን ሆነሽ ነው ብዬ ጠየቅኳት እሺ ከዛ እንደዛ ብላ ስትነግረኝ እንደዚህ የሚሆን ከሆነ የኔ ያለ እንትን የሚልብሽ ከሆነ ችግር የለውም የኔን ውሰጂ ብዬ ሰጠኋት እንዴ ለምንድን ነው የምታለቅሹ ምንም አልልም ብለሽ የለ እንዴ ምንም አላልኩም ምን አልኩ እንዴ እና ለምንድን ነው የምታለቅሹ ያለቀሽ ታረጋለህ አንተ ልቀቀኝ አትንከኝ አባ በእናትህ ተወኝ በቃ
እንዴት ነው አንተ እንዴት ብታስብ ነው እንደዚህ የምታረገው? ምን ችግር አለው ማለት የሷ ህይወት እንዳይበላሽ አዳንኩኝ እንጂ እኮ ሌላ ምንም ያደረኩት ነገር የለም። የሷ ህይወት እንዳይበላሽ የኔ የሰጠውን ሀብል ነው የምትሰጠው? ምን ችግር አለው? ሲጀምር ከዚህ በፊት ብታገኛት ነው ትገናኛላችሁ፣ ታወራላችሁ ማለት ነው። ጭራሽ አንገናኝነት የዛን ሰዓት መንገድ ላይ ነው ያገኘኋት። በቃ ለማረም አይደለም ይሄን ያህል የሚከበር ነገር እኮ አይደለም። እና ድጋሚ ልትሰጪኝ ትችያለሽ እኮ አንቺ። እኔ ድጋሚ አንገት ሀብል ልስጥህ? የኔ የሰጠውን ስጦታ ለማንም ሰጠህ? እኔ ድጋሚ ስጦታ ልስጠህ አንተ? ምን ችግር አለው? ቆይ እኔ እኮ የጀስቲስ ህይወት እንዳይበላሽ እንትን አልኩላት እንጂ እኮ ሌላ ምንም ያደረኩት ነገር የለም። ትንሽ አታፍርም? ደግሞ ትነግረኛለህ እኮ ምን አድርጌ ነው ታዲያ? ይሄ ጠፋብኝ ማለት ትችላለህ። እኔም እኮ ስሜት አለኝ አይደል? ለምን ዋሽሻለሁ? ጠፋብኝ ካልኩሽማ ዋሽት ነው። አንተ እንኳን ሌክስ አሁን ሌላ ሰው ያንገት ሀብል ጠፋብኝ ብሎ የእናትህ ልጅ ብታለቅስ የኔ ሰጠውን ስጦታ መስጠት አለብህ እንዴ? ምን ችግር አለው? እናት የሰው ህይወት ለማዳን የሰው ሪሌሽንሺፕ ለማዳን ከሆነ ምንድነው ችግሩ? እሷ እኮ የመግዛት አቅሙ ስለሌላት ነው። አሁንም ስለሷ ትጨነቃለህ? እየተጨነኩላት አይደለም እኮ። ትጨነቃለህ ግን በቃ የሰው ልጅ ነኝ። ምንም ቢሆን አሪፍ ጊዜዎችን አሳልፈናል። አሁን ላይ ገና ለገና ተለያየን ብዬ ግን መጥፎ ነገር ሲደርስባት እሷን ዝም ብዬ ማየት አልችልም። ኖ በቃ ስለሷ እንደምትጨነቅ እርግጥ ነው። በቃ እኔ እያየሁ ያለሁትን ነገር እንደዚህ ብለህ ልክደኝ አልችልም። እኔ ለሷ ተጨንቄ አይደለም። እና ለማን ነው የተጨነቅከው? ንገረኝ እስኪ። ለማን ስለተጨነቅክ ነው? እኔ ሰጠውህን ሀብል አውጥተህ የምትሰጠው ለማን ስለተጨነቅክ ነው? ዝም በል በእናትህ ዝም በል። በቃ ምን አገባኝ በቃ ተወኝ። አትንከኝ ደግሞ እጅን አንሳ ከዚህ ጋር። እንደምን ችግር አለው? እናት በጣም እየተናደድሽ እኮ ነው። ይኸውልህ አባ ስነ ስርዓት ያዝና ማለት ነው። እውነቱን ንገረኝ በቃ። የሆነ ነገር ካላችሁ በቃ ችግር የለውም። እኔ መውጣት ካለብኝ ከመሀላችሁ ያልጨርሳችሁት የፍቅር ጉዳይ ከሆነ ያላችሁ ምናምን ችግር የለውም። እኔ እኮ ማቆም እችላለሁ አይደል እንዴ? አይደለም ይኸውልሽ፣ ምንም እንደሱ ማለት አይደለም እናት። 3 አመት ሙሉ ካንቺ ጋር ሆኜ ያልጨረስኩት ነገር አለ ብልሽ አሁን ምን የሚሉት ነው? እንደምን ሆነሽ ነው? እኔም እኮ አስባለሁ ቢያንስ ይሄን ያህል እኮ እንትን የሚያስብል እኮ አይደለም። ለምንድን ነው የምትናደጂው? እና ደስ እንዲልኝ ነው እንደምትፈልገው ያንገት ሀብሉ እኔ ለማንም ስጥሽ ችግር የለውም። ሌክስ ሰተህ ትመጣለህ። ምን ችግር አለው እንዴ? እናት እሷ አይደለች እንዴ? ያን ባይዘው ታውቆሻል። በጣም እያካበድሽ ነው ነገሩ። ሲጀምር እኔ የዋዝ ነው ምንም ስለማልለ ምንም ስለማልናገር አሁን ማርያምን ምንም አልልም ብለሽ የለ። ዝም በል ወደዛ ልቀቀኝ። አረ ምንም ስለማልናገር እንደዚህ የምትለኝ ሌላ መቼ አይደለም እናቴ አይደለም። እናት ምን ችግር አለው? አረ ሰው እያየሽ ነው። ሰው ምን ይልሻል? ይሄኛ እኔ ምን አገባኝ ስለዛው። እኔ ምን አልኩኝ ታዲያ? እንደዚህ እያረከኝ ዝም ስለምልህ ነው። ይኸውልሽ እናቴ አንቺ ራስሽ አይደለሽ እንዴ ለሰው ልጅ ክፉ አትሁን፣ ለሰው ልጅ ጥሩ አስብ እያልሽ የምትመክረኝ የነበርሽው? ሰው ነች እኮ ታዲያ። እሷ ሰው አይደለችም እንዴ? ምን አገባኝ ሰው ትሆን። ምንድነው ችግሩ ታዲያ? ሀብሉን ብሰጣት እንዴ የሰው ህይወት ከሚበጥበጥ የሰው ህይወትን ከመበጥበጥ እኮ ነው ያዳንኩት። ምንድነው ችግሩ እንዴ? ለምን ነው የምታለቅሽው እናት? ማርያም በጣም እያከበርሽው ነው እንዴ? እየታወቀሽ ነው። እኔ ያለኝ ምን በድያለሁ? ቆይ ምን አድርጌያለሁ እኔ? እናት እኔ ያለ እንትን እንድታይ አይደለም እኮ እንዴ መናገር። እሺ ጠፋብኝ ማለት ብዬ መዋሸት ነው የነበረብኝ ላንቺ። ዋሽኝ በቃ ዋሽኝ። ስሜቴን ከምጎዳ እንደዚህ ከምሰበረኝ በቃ ዋሽኝ። እንዴ ለምንድን ነው የማዋሽሽ እናቴ? እንዴ አትንካኝ በእናትህ አባ። በቃ ከዚህ በኋላ እንደውም አሁን በቃ ብቻዬን ማሰብ ነው የምፈልገው። በቃ ተይኝ። ምንድን ነው ብቻሽን የምታስቢው? የሆነ ነገር ስላለ ነው በቃ ያልቋጨው ነገር ካለ። ምንም ነገር የለንም። እየነገርኩሽ አይደል እንዴ? ከ3 አመት በኋላ እኮ ነው የተገናኘ ነው። እሱም በቃ ችግር ላይ ሆና ስላገኘኋት ነው እንጂ እኮ የረዳኋት ሌላ ነገር ያረኩት ነገር የለም። በጣም ትረዳታለህ። እኔ ለልደትህ በሰጠው የአንገት ሀብል ነው የምትረዳት? በእናትሽ በቃ ተጠፈኝ በቃ አትቀፈኝ። አይደለም እንዴ እያካበድሽ ነው ነገሩን። ተረጋ ደግሞ ማርያምን ምንም አይደለም ብለሻል እኮ ምለሻል። ምን አልኩ? በቃ እኔ ጊዜ ስጠኝ ነው ያልኩ። ልረፍ ነው ያልኩ አይደል? በቃ ልረፍ በቃ ተወኝ። ምንድነው የምታርፊው? ነይ ቆይ ነይ። ሰከለሽ ነው ፍራንክ ነው ፍራንክ ነው እኔ ፍራንክ ነው ነት ፍራንክ ነት ፍራንክ ይሄ ማለት የኔ ቤት ማርያምን ስቀልድሽ ነው። ፍራንክ ነው። እሺ አትርክሽ። ፍራንክ ነው
ፕራንክ ነው። ተወኝ በቃ ተወኝ። እሺ አታምኚም? ካላሳዩሽ አታምኚም? አመንኩ በቃ ተወኝ እኮ መኖሩን ላሳይሽ። በቃ ችግር የለውም። ያንገታ ብሎ ላሳይሽ። ይኸው በእውነት ላሳይሽ። አንቺን ለማናደድ ያልኩት ርቀት የለም። በዚህ የስፒድ ላይ ተባገኝሽ በጣም ግን እየታገስኩ ነው። በጣም እያበዛሁ ይኸው ራማናችንና ናውጣ ነት አለሽ። አንተ ጉደኛ አንተ ነህ ጭራሽ። ይኸው ካሜራ ያሪድ የምር ላገኝ እሱ አርግሽ ከይ ነይ ቁጭ በይ። እሺ ነጣባ በጣም ተናድጃለሁ። እሺ ቁጭ በይ። እኔ እንደዚህ አይነት ፕራንክ አልፈልግም። በቃ አትናደጂ። በኤክስ ፕራንክ አታርገኝ። በቃ አልፈልግም። እንዴ እግዚአብሔርን እሰራልሃለሁ። እሺ በቃ አትናደጂ። እሺ በቃ እሺ ጋይስ ፕራንካችን ይሄን ይመስል ነበረ። ተገኝተሻል። አዎ አምናሻል። ጋይስ እንግዲህ ወደ እነሱ እያየሻቸው እነሱ ጋር እያየሽ እንደዚህ ሆኖ እንደኛ አልፈልግም። በቃ እሺ ጋይስ በጣም ነው ያናደርኳት፣ በጣም ነው ያስለቀስኳት። እንግዲህ አብራችሁ ስለነበራችሁ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የኛ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ቻው። በቃ ዝም በይ።